የአሰብ ወደብ በባሌም በቦሌም በውድም በግድም ይመለሳል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ እንደገለጹት ኢትዮጵያ በሰላማዊ መንገድ ወደብ ለማግኘት ያደረገችው ጥረት እንዳልተሳካ ገልጸዋል። የአሰብ ወደብን ለማስመለስ ሁሉም አማራጮች ጠረጴዛው ላይ ናቸው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ዝርዝር ይዘንበታል። የኤርትራና የኢትዮጵያ ጸብ መነሻው ሻዕቢያ የትግራይን ሕዝብ ለማጥፋት የያዘውን እቅድ ስለተከላከልን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ዛሬ በፓርላማ እንደገለጹት በሰሜኑ ጦርነት ወቅት ላይ የሻዕቢያ ወታደሮች የትግራይ ከተሞች መከላከያ መግባቱን ተከትሎ እየገቡ ዜጎችን ሲገድሉና ሲዘርፉ ነበሩ ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ ዶናልድ ትራምፕን ተቹ። ጠቅላይ ሚኒስትሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴውን ግድብ በእኛ ገንዘብ ነው የተሰራው ማለታቸውን ተከትሎ ማንም አንድ ብር የረዳን የለም ሲሉ ተናግረዋል። የጠቅላይ ሚኒስትሩን ንግግር ተከትሎ ትራምፕ ምላሽ ይሰጣሉ ተብሎ ተጠብቋል። ታዳምጡታላቸው። የአማራ ክልልና የውጭ ጉዳይ ሚኒስትር የነበሩትን አቶ ገዱ አንዳርጋቸውን ሻዕቢያን በትግራይ ክልል ላይ ሲፈጽም የነበረውን ግፍ እንዲያቆም ልኬው ነበረ ሲሉ ጠቅላይ ሚኒስትሩ ተናገሩ። የኤርትራና የኢትዮጵያ ግጭት ቀይ ባህርን ከመጠየቃችን አስቀድሞ የተፈጠረ ነው ብለዋል። በደቡባዊ ትግራይ ቀጠና ከባድ ውጊያ እየተደረገ ነው። ውጊያው የህወሓት ኃይልን ለመበተን ተገዷል የተባለ ሲሆን የሐራ መሬት ኃይሎች ቀጠናውን ሙሉ በሙሉ ለመቆጣጠር ከጫፍ መድረሳቸው ታውቋል። የመቀሌውን ዋና መንገድ ለመቁረጥ የሚደረገው ግብግብ የቀጠለ ሲሆን የህወሓት አርሚ 50 ወታደሮችን አንዋጋም በሚል ማመጻቸውም ተነግሯል። በሌላ በኩል አንድ ግዙፍ የኤርትራ ክፍለ ጦር ሱዳን ሐምዳት ገብቷል። ጦሩ ወደ ሐምዳት የገባው ለህወሓቱ አርሚ 7 ድጋፍ ለመስጠት ነው ተብሏል። ወታደራዊ መረጃዎችን በስፋት እናስቃኛቸዋለን። ህወሓት በጠለምት የከፈተውን ጥቃት ተከትሎ ተቋርጦ የነበረው የአየር በረራ ዛሬ ተጀመረ። ከሰሞኑ ቤታቸው የነበሩ ሰራተኞችም ወደ ስራቸው እንዲመለሱ እንደተነገራቸው ምንጮች ተናግረዋል። ትሰሙታላቸው። ታዋቂዋ ባለሀብት በረከት ገበሬዋ ከእስር ተፈታለች። የባለሀብቷ እስር ምክንያት መነጋገሪያ ሆኖ የሰነበተ ሲሆን በምን ምክንያት እንደታሰረች ዝርዝር ምክንያቱ ታውቋል። በዘገባችን አካተነዋል። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። የአሰብ ወደብ በባሌም በቦሌም በውድም በግድም ይመለሳል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ እንደገለጹት ኢትዮጵያ በሰላማዊ መንገድ ወደብ ለማግኘት ያደረገችው ጥረት እንዳልተሳካ ገልጿል። ከ5000 ኪሎ ሜትር ከሚረዝመው የቀይ ባህር ዳርቻ 50 ኪሎ ሜትር ኢትዮጵያ ለማግኘት ጥረት ብታደርግም በሻዕቢያ ሻፈረኝ ባይነት ሳይሳካ ቀርቷል ብሏል። በተለይ አሰብ ላይ በርካታ መዋለ ንዋይ አፍስሰናል። አሰብን በሰጥቶ መቀበል መርህ ስጡን ብንላቸው የኤርትራ መንግስት ግን ፍቃደኛ ሳይሆን መቅረቱን አስታውቋል። የወደብ ጉዳይ የህልውና ጉዳይ ስለሆነ ኢትዮጵያ መጠየቋን አታቆምም ያሉት ጠቅላይ ሚኒስትሩ አሰብ በባሌም በቦሌም ይመለሳል ሲሉ ተናግረዋል። የኤርትራና የኢትዮጵያ ጸብ መነሻው ሻዕቢያ የትግራይ ህዝብን ለማጥፋት የያዘውን እቅድ ስለተከላከልን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ዛሬ በፓርላማ እንደገለጹት በሰሜኑ ጦርነት ወቅት ላይ የሻዕቢያ ወታደሮች የትግራይ ከተሞችን መከላከያን ተከትለው እየገቡ ዜጎችን ሲገድሉና ሲዘርፉ ነበሩ ሲሉ ተናግረዋል። ይህ በሁለቱ ወገኖች መካከል የግጭት ምክንያት ነው ብለዋል። ብዙዎች እንደሚገምቱት ጸቡ የተጀመረው በቀይ ባህር ጉዳይ ሳይሆን በጦርነት ወቅት የኤርትራ ጦር በትግራይ ህዝብ ላይ በፈጸመው ግፍና በደል መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በወቅቱ እናቶ ገዱ አንዳርጋ ልኡክ አድርገው ወደ ኤርትራ ሲልኩ የትግራይ ህዝብን አትጉዱ የሚል ጥብቅ ትዕዛዝ ሰጥተው እንደነበርም አስታውሰዋል። ነገር ግን የኢትዮጵያ ሰራዊት አንድን ከተማ ለቆ ሲወጣ የኤርትራ ጦር እየተከተለ ከተሞቹን ያጠቃና ህዝብን ይበድል እንደነበርም ጠቅላይ ሚኒስትሩ ተናግረዋል። በተለይ ደግሞ በወቅቱ የኢትዮጵያ ሰራዊት ወደ መቀሌ ከተማ ያልገባው የኤርትራ ጦር ወደ ከተማ ገብቶ ጥፋት እንዳያደርስና ከተማዋን እንዳያፈርስ በማሰብ እንደነበርም ተገልጿል። ይህ በሁለቱ ሀገራት መሪዎች መካከል የቆየ ቀረ
ቅሬታን በመጨመሩም በመጨረሻም የፕሪቶሪያው የሰላም ስምምነት ሲፈረም ከፍተኛ ግጭትና መለየት እንዲፈጠር ዋነኛ ምክንያት ሆኗል ሲሉ አስታውቀዋል። ጠቅላይ ሚኒስትር አብይ የቀድሞ የአማራ ክልልና የውጭ ጉዳይ ሚኒስትር የነበሩትን አቶ ገዱ አንዳርጋቸው ሻዕቢያ በትግራይ ክልል ላይ ሲፈጽም የነበረውን ግፍ እንዲያስቆም ልኬው ነበር ሲሉ አስታወቁ። የኤርትራና የኢትዮጵያ ግጭት ቀይ ባህርን ከመጠየቃችን አስቀድሞ ነው ሲሉ ተናግረዋል። አንዳንድ ሰዎች በኢትዮጵያና ኤርትራ መሃል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ነው ይላሉ። ነገር ግን አይደለም። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲነሳ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬን ካስለቀቀም በኋላ የኤርትራ ጦር ከኋላ ሆኖ ሽሬን ተከትሎ ገብቶ የግለሰቦችን ቤትና ፎቅ ማፍረስ ጀመረ። ያኔ ጸብ ተጀምሯል። አልተናገርንም እንጂ አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸቡ ተፈጽሟል። አድዋን ይዘን ስናልፍ ደግሞ አድዋም ፋብሪካዎችን ሲሰርቅና ሲፈታታ ጸቡ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቅለውን ነቅሎ የማይነቅለውን ሲያፈርሱ ጸቡ ጫፍ ደርሷል። ነገር ግን በዚያ ወቅት የኢትዮጵያ መንግስት በዚህም በዚያም የመዋጋት አቅም አልነበረውም። ይህ ሁሉ ሲደረግ በርካታ ኢንቮይ በወቅቱ ወደ ኤርትራ ልኬ ነበር። ከላኳቸው ሰዎች መሃል ገሚሶቹ ከኔ ጋር የሉም። ለምሳሌ አቶ ገዱን 2 ጊዜ ልኬያቸዋለሁ። የላኳቸው የትግራይ ህዝቤን አታጎሳቅሉ ብዬ ነው። አቶ ገዱ ህሊና አላቸው፣ ክር አላቸው። እዛ ለምን ጉዳይ ሄደው ምን እንደመከሩ እርሳቸውም እኛም ሻዕቢያም ያውቃል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ዶናልድ ትራምፕን ተቹ። ጠቅላይ ሚኒስትሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብ በእኛ ገንዘብ ነው የተሰራው ማለታቸውን ተከትሎ ማንም አንድ ብር የረዳን የለም ሲሉ ተናግረዋል። የጠቅላይ ሚኒስትሩ ንግግር ተከትሎ ትራምፕ ምላሽ ይሰጣሉ ተብሎ ተጠብቋል። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን የጋራ ሀብትና የአንድነታቸው ትልቁ ማሳያ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጿል። ይህ ግዙፍ ፕሮጀክት ያለ አንድ ብር የውጭ እርዳታና ብድር በጀግኖች ኢትዮጵያን ቁርጠኛ አቋምና በጋራ መቆም ጥበብ ብቻ እውን የሆነ ድንቅ የታሪክ ምዕራፍ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትሩ አጽንኦት ሰጥተው እንደተናገሩት ይህን ግዙፍ ፕሮጀክት ያለ ብድርና እርዳታ በራስ አቅም ያሳካ መንግስትና ህዝብ ሌሎች ፕሮጀክቶችን አይሰራም ሊባል አይችልም ሲሉ ተናግረዋል። የህዳሴው ግድብ መጠናቀቅ ኢትዮጵያ ጨክና ከተነሳችና በአንድነት ከቆመች የማይቻል ነገር እንደሌለ ለዓለም ያስመሰከረ በት ታላቅ የድል አርማ ሆኖ ለትውልድ ይተላለፋል ብለዋል። በደቡባዊ ትግራይ ቀጠና ከባድ ውጊያ እየተደረገ ነው። በውጊያው የህወሓት ኃይልን ለመበተን ተገዷል የተባለ ሲሆን የሐራ መሬት ኃይሎች ቀጠናውን ሙሉ በሙሉ ለመቆጣጠር ከጫፍ መድረሳቸው ታውቋል። የመቀሌውን ዋና መንገድ ለመቁረጥ የሚደረገው ግብግብ የቀጠለ ሲሆን የህወሓት አርሚ 50 ወታደሮች አንዋጋም በሚል ማመጻቸውም ተነግሯል። በሌላ በኩል አንድ ግዙፍ የኤርትራ ክፍለ ጦር ሱዳን ሐምዳት ገብቷል። ጦሩ ሐምዳት የገባው ለህወሓት አርሚ 70 ድጋፍ ለመስጠት ነው ተብሏል። ጋሽባርክ የነበረው የኤርትራ 65ኛ ክፍለ ሰራዊትና 1ኛ 3ኛ ብርጌድ ወደ ሱዳን ሐምዳት መግባቱም ታውቋል። ቀደም ሲል ጀምሮ በሱዳን ሰፍሮ ለአልቡርሃን የሚዋጋው አርሚ 70 መቀሌ ላለው የህወሓት ሰራዊት አዛዦች መላኩም ተመላክቷል። መልእክቱን ከተቀበሉት የህወሓት አመራሮች በተገኘው መረጃ መሰረት ወደ ሱዳን ሐምዳት የገባው የሻዕቢያ ጦር በኤርትራ አቅም ከባድ የተባለ መሳሪያ የታጠቀ ነው። በስፍራው ኡስማን የተባለ የሱዳን ደህንነት መኮንን አቀባበል እንዳደረገላቸው በቪዲዮ የተደገፈ መረጃ ያስረዳል። ሻዕቢያ ተዋጊዎቹን ወደ ስፍራው ያቀኑት ባለፉት ሳምንታት የህወሓት ኤርትራና ሱዳን ኃይሎች የፋኖ አመራሮችን አካተው ጥምረት መፍጠራቸውን ይፋ ካደረጉ በኋላ እንደሆነም ታውቋል። አዲስ የተቋቋመው የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ ከዚህ ጥምረት በኋላ የአፍሪካ ቀንድ የሚበለጽገው ይህ ህብረት መንግስት ሲሆን ነው በማለት መናገራቸው የሚታወስ ነው። የሻዕቢያ ወታደሮች ወደ ሱዳን ሐምዳት መግባታቸውን ተከትሎ በተለምዶ ሳምሬ የሚባሉት የአርሚ 70ና የፋኖ ኃይል በጣምራ በወልቃይት በኩል ጥቃት ለመሰንዘር በዝግጅት ላይ መሆናቸውን በተደጋጋሚ ሲገለጽ ነበር።
ህወሓት በጠለምት የከፈተውን ጥቃት ተከትሎ ተቋርጦ የነበረው የአየር በረራ ተጀመረ። ከሰሞኑ ቤታቸው የነበሩ ሰራተኞች ወደ ስራቸው እንዲመለሱ እንደተነገራቸው ምንጮች ተናግረዋል። በመቀሌ ከተማ የሚገኘው ድሪም የአውሮፕላን ትኬት መሸጫ ቢሮ ለዛሬ ሳምንት በረራዎች እንዳሉ ተገልጾላቸው ሽያጭ ሲያከናውኑ መዋሉን ለኢትዮጵያ ኢንሳይደር አስታውቋል። ለዛሬ በረራዎች የተዘጋጁት ሁሉም ትኬቶች ተሸጠው ማለቃቸውን የገለጸው ድርጅቱ ለረቡዕ ጉዞ የሚሆኑ ትኬቶችም ከዛሬ ጠዋት ጀምሮ ለሽያጭ እንደሚቀርቡም አመላክቷል። የአየር መንገዱ በረራ ከተቋረጠባቸው የትግራይ ከተሞች መካከል አንዱ ወደ ሆነው ሽረ ከተማ በዛሬው ዕለት ከጠዋቱ 12 ሰዓት ከ40 ጀምሮ ከአዲስ አበባ የሚነሳ በረራ እንዳለ ተቋሙ ዛሬ በድረገጹ ሲያስተዋውቅ ውሏል። ከአዲስ አበባ ወደ አክሱም ከተማ ከጠዋቱ 1 ሰዓት ከ50 ጀምሮ የሚደረግ በረራ መኖሩን የተቋሙ ድረገጽ በተመሳሳይ ሁኔታ አመላክቷል። ከአክሱም ወደ አዲስ አበባ የሚደረግ የመንገደኞች በረራ በነገው ዕለት እንደሚኖር ከአየር መንገዱ መልእክት እንደደረሳቸው ስማቸው እንዳይጠቀስ የፈለጉ አንድ የአዲስ አበባ ከተማ ነዋሪ ተናግረዋል። እኚሁ ግለሰብ እናታቸው ከ15 ቀናት በፊት ለሰርግ ወደ አክሱም ከተማ መጓዛቸውንና በመጪው የካቲት 5 ለመመለስ ትኬት ቆርጠው እንደነበርም አስታውሰዋል። ሆኖም ወደ ትግራይ ከተሞች የሚደረገው በረራ መቋረጡን ተከትሎ ከዚህ በፊት በሰሜን ኢትዮጵያ የነበረው አይነት ጦርነት ከተጀመረ ከእናታችን ጋር ተለያይተን ልንቀር ነው በሚል ስጋት ምክንያት መላው ቤተሰብ ጭንቀት ላይ ወድቆ እንደነበር ግለሰቡ አስረድቷል። በዚህ ምክንያትም አየር መንገዱ በረራ ድንገት ከተጀመረ የጉዞ ማስተካከያ ለማድረግ ወስነው በየቀኑ ክትትል ሲያደርጉ መቆየታቸውን አስረድቷል። የአዲስ አበባ ነዋሪ ክትትላቸው ፍሬ አፍርቶ በነገው ዕለትም ከአክሱም ወደ አዲስ አበባ ለሚደረግ በረራ ዛሬ ትኬት አግኝተው መቁረጣቸውን አብራርቷል። ከአየር መንገዱ ትኬት ቢሮም የቅድመ በረራ ማረጋገጫ እንዲያደርጉ የኢሜል መልእክት እንደደረሳቸው አመላክቷል። በደረሳቸው የኢሜል መልእክት መሰረትም ከአክሱም ወደ አዲስ አበባ ለሚደረገው በረራ ቼኪን ማድረጋቸውንና በረራው ለነገ ጠዋት 4 ሰዓት ዝግጁ መሆኑን የሚገልጽ ማረጋገጫ መልእክት እንደደረሳቸውም አክለዋል። ላለፉት ወራት በፌዴራል ፖሊስ ቁጥጥር ስር ሆና ምርመራ ሲካሄድባት የቆየችው በረከት ወርቁ አደራ በረከት ገበሬዋ ከስር መፈታቷ ተሰማ። ግለሰቧ በከባድ ወንጀሎች ተጠርጥራ ጉዳዩዋ በፍርድ ቤት እየታየ ባለበት ወቅት በድንገት መፈታቷ በአቤቱታ አቅራቢዎችና በሕዝብ ዘንድ ትልቅ ጥያቄን አስነስቷል። በረከት ወርቁ በመጀመሪያ በቁጥጥር ስር ያለችው የሐሰተኛ የመከላከያ ሰራዊትና የብሔራዊ መረጃና ደህንነት አገልግሎት መታወቂያዎችን እንዲሁም ልዩ ሰነዶችን ስትጠቀም ተገኝታ እንደነበር ይታወሳል። ይሁን እንጂ ግለሰቧ በቁጥጥር ስር መዋሏን ተከትሎ በርካታ ዜጎችን በማጭበርበር ወንጀል ተጎድተናል የሚሉ አቤቱታዎችና ማስረጃዎች ለፌዴራል ፖሊስ ሲያቀርቡ ቆይተዋል። ፖሊስ ሲያጣራቸው የቆዩት ዋና ዋና የወንጀል ጥርጣሬዎች መካከል አንደኛው በሐሰተኛ ሰነድ መገልገል የሚል ነው። በረከት የመንግስት የጸጥታ ተቋማትን መታወቂያ በማዘጋጀትና መጠቀም ተጠርጥራለች። ሁለተኛ የሰዎች ዝውውር ሲሆን በህገወጥ የሰዎች ዝውውር ወንጀል ተሳትፎ መኖር በሚል ፖሊስ እንደጠረጠራትም ተገልጿል። ሌላኛው ደግሞ የማጭበርበር ወንጀል ነው። በረከት የተለያዩ አካላትንና ግለሰቦችን በተለያዩ ዘዴዎች ማታለልም ክስ ቀርቦባታል። የፌዴራል ፖሊስ በግለሰቧ ላይ ልዩ ልዩ ማስረጃዎችን በማሰባሰብ ላይ የነበረ ሲሆን በአንዳንድ መዝገቦች ላይ ዋስትና የሚያስከለክል መዝገብ ከፍቶ ምርመራውን ሲያከናውን ቆይቷል። ይሁን እንጂ የፍርድ ቤቱ ሂደቱ ሳይጠናቀቅ ውሳኔ ሳይሰጥበት በድንገት ከስር መለቀቋ አቤቱታ አቅራቢዎችን ጨምሮ ጉዳዩን ሲከታተሉ የነበሩ ወገኖች ላይ ግርምትን ፈጥሯል። ግለሰቧ የተፈታችበት ትክክለኛ ምክንያት እስካሁን ከሚመለከተው የህግ አካል በይፋ አልተገለጸም። ሁኔታው በህግ አለመገለጹ ታውቋል። ኢራን የተፈጠረውን ውጥረት በተመለከተ ከየትኛውም ወገን ለሚሰነዘር አወንታይም ሆነ አሉታዊ ነገር ተመጣጣኝ ምላሽ እንደምትሰጥ አስታወቀች። የውጭ ጉዳይ ሚኒስትር አባስ አግራቺ ከአሜሪካ በኩል የሚሰነዘሩ ዛቻዎችና የውይይት ሀሳቦችን በመጥቀስ ኢራን ለሁሉም እንዳመጣጡ ምላሽ እንደምትሰጥ ተናግሯል። በአክብሮት ለሚያናገረን በአክብሮት እንመልሳለን፣ በማስፈራራት ለሚያናገረንም በተመሳሳይ ቋንቋ መልስ እንሰጣለን። ለዲፕሎማሲ ዝግጁ ነን፣ ነገር ግን ዲፕሎማሲን ከማስፈራራትና ከጫና ጋር
አብሮ ሄድም ዲፕሎማሲ የራሱ መንገድ አለው ብለዋል። የኢራን ዋነኛ ዲፕሎማትም ጨምሮ አሜሪካ ወደ ዲፕሎማሲው ፊቷን ያዞረችው በህዝባዊ ተቃውሞ ማካኝነት የታሰበው ሴራ ስላልተሳካ ነው ሲሉ ወቅሰዋል። ሚኒስትሩ በድጋሚ አሜሪካና እስራኤል በሺዎች የሚቆጠሩ ሰዎች ተገድለውባታል በተባለው ለሳምንታት በዘለቀው ተቃውሞ ውስጥ ተሳትፈዋል ሲሉም ከሰዋል። በኢራን የተካሄደው ተቃውሞ ኢራን ከእስራኤልና ከአሜሪካ ጋር ባለፈው ዓመት ሰኔ 12 ቀን ያደረጉት ጦርነት ተከታታይ ጥቃት ነው በማለት ተቃውሟቸውን ከህዝቡ ፍላጎት ጋር የሚያገናኘው አንዳች ነገር የለም ብለዋል። አሜሪካ በኢራን ላይ ጥቃት እንድትፈጽም እየዛተችና ኢራን ምላሽ እንደምትሰጥ እያስጠነቀቀች ባሉበት ጊዜ ንግግር ለመጀመር ጥረት እየተደረገ ይገኛል። የውጭ ጉዳይ ሚኒስትሩ ግን የንግግር ሐሳብ የመጣው ሴራቸው ከከሸፈ በኋላ ነው። አሁን እነሱ ናቸው ስለ ዲፕሎማሲ የሚያወሩት፣ እኛ ሁሌም ለዲፕሎማሲ ዝግጁ ነን በማለት በኩልነት በጋራ መከባበርና ለጋራ ጥቅም እንደሚደራደሩም ተናግረዋል። የውጭ ጉዳይ ሚኒስትር አግራቺ ንግግር የተሰማው በዋሽንግተንና በቴህራን መካከል ያለውን ውጥረት ለማርገብ የሚደረገው ጥረት በተጠናከረበትና በሁለቱ ሀገራት መካከል አዲስ ድርድር ለመጀመር አመቺ ሁኔታዎች እንዳሉ እየተነገረ ባለበት ወቅት ነው። ተመልካቾች ለሰዓቱ የነበሩን ዜናዎች እየነበሩ በያላችሁበት ሰናይ ጊዜ ሆነላችሁ።